ይህ የወንጌል አማኞች ሁሉ ድምጽ ነው። በቅድሚያም አርዕስተ ዜና። የኢቫንጀሊካል ሚዲያ ኔትወርክ የ15.9 ሚሊዮን ብር ዓመታዊ በጀትና የ5 ዓመት ስትራቴጂክ እቅድ አጸደቀ። ክቡራን ተመልካቾቻችን ለዛሬ ካዘጋጀንላችሁ መረጃዎች ጋር እኔ ዮናታን ዳዊት ከእናንተ ጋር ቆይታ አድርጋለሁ። ቀዳሚ ወዳደረግነው ዜና እናልፋለን። የኢቫንጀሊካል ሚዲያ ኔትወርክ የ15.9 ሚሊዮን ብር ዓመታዊ በጀትና የ5 ዓመት ስትራቴጂካዊ እቅድ አጸደቀ። ተስፋ ኢየሱስ ፍቃዱ ተመልክቶታል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልን ጨምሮ 15 አንጋፋ ቤተ እምነቶችና ሚኒስትሪዎች በጋራ ያቋቋሙት ኢቫንጀሊካል ሚዲያ ኔትወርክ የ15.9 ሚሊዮን ብር ዓመታዊ በጀትና የቀጣይ 5 ዓመታት ስትራቴጂክ እቅዱን አጽድቋል። ስብሰባው ሰኔ 6 ቀን 2018 ዓ.ም በካውንስሉ ግቢ ውስጥ የተካሄደ ሲሆን የኔትወርኩ ቦርድ ባካሄደው አንደኛ መደበኛ ስብሰባ ላይ የኢቫንጀሊካል ሚዲያ ኔትወርክ ዋና ስራ አስፈጻሚ አቶ ተስፋዬ ካሳሁን የድርጅቱን የስራ እቅድና ኤዲቶሪያል ፖሊሲ አቅርበዋል። የቦርዱ አባላት በቀረቡት ሰነዶች ላይ ሰፊ ውይይት ካደረጉ በኋላ እቅዱና ኤዲቶሪያል ፖሊሲው ሙሉ በሙሉ ጸድቆ ወደ ስራ እንዲገባ ወስነዋል። የኢትዮጵያ ገነት ቤተክርስቲያን ፕሬዝዳንትና የኢቫንጀሊካል ሚዲያ ኔትወርክ ቦርድ ሰብሳቢ ፓስተር ታምራት ታሪኩ ስብሰባውን በሊቀመንበርነት የመሩት ሲሆን የመሰረተ ክርስቶስ ቤተክርስቲያን ምክትል ፕሬዝዳንትና የቦርዱ ምክትል ሰብሳቢ ፓስተር ሰብረላ ከድር እንዲሁም የየቤተ እምነቶቹና የሚኒስትሪዎች ፕሬዝዳንቶችና ከፍተኛ አመራሮች ተገኝተዋል። ኔትወርኩ በቀጣይ 5 ዓመታት ውስጥ የራሱን ህንጻ ለመገንባት ከመንግስት መሬት ለመጠየቅ እንዲሁም ተቋሙን በዘመናዊ መሳሪያ የተደራጀ ለማድረግ አቅዷል። የፕሮጀክቱን የፋይናንስ ምንጭ ለማስተባበርም ከቦርዱ አባላት የገቢ አሰባሳቢ ኮሚቴ ተሰይመዋል። በዕለቱ በተደረሰ ስምምነትም በቋሚነት ከሚያዋጡት በተጨማሪ ሁሉም መስራች አባላት ለአጀማመሩ እንዲረዳ እያንዳንዳቸው 100,000 ብር እና ከዚያ በላይ የሆነ ለመለገስ ተስማምተዋል። ወደ ኔትወርኩ ለመቀላቀል ፍላጎት ያሳዩና ገና በመስራችነት ያልተመዘገቡ ነባርና አንጋፋ ቤተ እምነቶች በየቤተ እምነታቸው ቦርዱ ውሳኔ እስከሚያሳልፍ ድረስ የአባልነት ቦታቸው ተጠብቆ እንዲቆይ ቦርዱ ወስኗል። ምስራቅ ሸዋ ዞን ለሚገኙ የካውንስሉና የቤተ እምነት መሪዎች አቅምን የማጎልበት ስልጠና ተሰጠ። ናትናኤል ጌታቸው ተመልክቶታል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የአቅም ግንባታ ምርምር ዘርፍ ከዋን ኢን ክራይስት ኢንተርናሽናል ሚኒስትሪ ጋር በመተባበር ለምስራቅ ሸዋ ዞን ካውንስል አመራሮች የቤተ እምነትና የህብረት ተወካዮች ያዘጋጀውን ልዩ የስልጠና መድረክ አካሄደ። በአስቸጋሪ ወቅት የመምራት አቅምን ማጎልበት በሚል ርዕስ በተሰጠው በዚህ ስልጠና መሪዎች በተለያዩ ፈታኝና ተግዳሮት በበዙባቸው ወቅቶች ክርስቶስን ማዕከል ባደረገ ህይወትና ማንነት በጥበብና በጽናት የማገልገል መርሆችን ተተንትኗል። በተጨማሪም የቀረቡትን አገልግሎት በታማኝነትና በድል አጠናቆ መወጣት እንደሚገባ ዋና ትኩረት አድርጎ ቀርቧል። በመድረኩ ላይ እንደተገለጸው መሪዎች ፈተናዎችን በመቋቋም የጀመሩትን የሴራ አገልግሎት እስከ ፍጻሜው ከማድረሳቸውም በላይ በተመሳሳይ መሪ የሚመሩ ተተኪ መሪዎችን በጥራት በማፍራት እንዳለባቸው ተመልክቷል። ይህ ለወንጌል እውነት መሰበክና ለእግዚአብሔር መንግስት ድልድል መስፋት በትጋትና በቅንጅት መስራት እንደሚገባ አጽንኦት ተሰጥቶበታል። የኢቫንጀሊካል ሚዲያ ኔትወርክ የአየር ሰዓት ድልድል ተደረገ። አና ንጉሴ ተመልክቶታል። ታሪካዊ የሆነውና በኢትዮጵያ የወንጌላውያን አማኞች ታሪክ ውስጥ በሚዲያ ዘርፍ በ15 ቤተ እምነቶችና ሚኒስትሮች የተከፈተው የኢቫንጀሊካል ሚዲያ ኔትወርክ የአየር ሰዓት ድልድል ተደርጓል። ስብሰባው ነሐሴ 11 ቀን 2018 ዓ.ም በመሰረተ ክርስቶስ ቤተክርስቲያን ዋና ጽሕፈት ቤት የተደረገ ሲሆን የኔትወርኩ ምክትል የቦርድ ሰብሳቢ የሆኑት መጋቢ ሰብረላ ከድርና የኢቫንጀሊካል ሚዲያ ኔትወርክ ዋና ስራ አስፈጻሚ አቶ ተስፋዬ ካሳሁን ስብሰባው መርተዋል። የኢኤምኤን ዋና ስራ አስፈጻሚ አቶ ተስፋዬ ካሳሁን አሁን ላይ የኢቫንጀሊካል ሚዲያ ኔትወርክ ላይ ያሉትን ክፍት የአየር ሰዓታት ለተቋማቱ ተወካዮች ገለጻ አቅርበዋል። በመጨረሻም ቤተ እምነቶቹ የየራሳቸውን መርሃ ግብር የሚያቀርቡበት የአየር ሰዓት ድልድል በዕጣ ክፍፍል ተደርጎላቸዋል። ቤተ እምነቶቹና ሚኒስትሮቹ ከዚህ በኋላ በሚኖሩት ጊዜያት በተደረገላቸው የአየር ሰዓት ድልድል ፕሮግራማቸውን እንደሚያደርጉም ተገልጿል። በተጨማሪም ወደ ኔትወርኩ ለመቀላቀል ፍላጎት ያላቸውና ገና በመስራችነት ያልተመዘገቡ ነባርና አንጋፋ ቤተ እምነቶች በየቤተ እምነታቸው የቦርድ ውሳኔ እስከሚያሳልፉ ድረስ የአባልነት ቦታቸው ተጠብቆ እንደሚቆይ ተገልጿል። ለዛሬ ከያዝንላችሁ መረጃዎች ወደ መጨረሻው ስናልፍ በናይጄሪያ ሃይማኖታዊ መቻቻልን ለማጠናከር ያለመ የሰላም ስምምነት ተፈረመ። በናይጄሪያ ዋና ከተማ አቡጃ በተካሄደ የሙስሊም ዓለም አቀፍ ሊግ ጉባኤ ላይ ከ50 በላይ የሙስሊምና የክርስቲያን ሃይማኖት መሪዎች የጋራ የሰላም ስምምነት ተፈራረሙ። ይህ በሁለቱም እምነቶች መካከል ያለውን እርስ በርስ ውይይትና ግንኙነት የሚያጠናክር የጋራ አካል ያቋቋመው ስምምነት በሀገሪቱ ውስጥ በሁለቱም እምነት ተከታዮች ላይ ተጽዕኖ እያሳደሩ ያሉ የጥላቻ ንግግሮችን፣ ሃይማኖታዊ ትዕግስት ማጣትንና ጽንፈኛ አመለካከቶችን ለመግታት ያለመ እንደሆነ አዘጋጆቹ ገልጸዋል። ከ200 ሚሊዮን በላይ ህዝብ ያላት ናይጄሪያ በሰሜናዊ ክፍል አብዛኛው የሙስሊም
በደቡባዊ ክፍል ደግሞ የክርስቲያን ማህበረሰብ የሚኖርባት በመሆኗ ይህ ስምምነት ለሀገሪቱ ዘላቂ ሰላምና አብሮነት ከፍተኛ አስተዋጽኦ ይኖረዋል ተብሎ ይጠበቃል። ዘገባው የሮይተርስ ነው። ክቡራን ተመልካቾቻችን ለዛሬ የነበሩን መረጃዎች እነዚህን ይመስሉ ነበር። ከመረጃዎቹ ጋር እኔ ዮናታን ዳዊት ከእናንተ ጋር ቆይታ አደረግኩኝ። መረጃዎቹን ያዘጋጀንላችሁ እኔ ዮናታን ዳዊትና አና ንጉሴ በጋራ በመሆን ነበር። ከቀሪ የኢቫንጀሊካል ሚዲያ ኔትወርክ ፕሮግራሞች ጋር መልካም ቆይታ እንዲሆንላችሁ ከወዲሁ እመኛለሁ።